ከዚህ በኋላ አብሬሽ ነኝ አይዞሽ ሁላችንም አብረንሽ የጋብቻ ቀለበቱን ከጣቱ ላይ አውልቄ እጄ ውስጥ አስገብቼዋለሁ ሊሆን አይችልም ወይዚ ወይኛ ጋር ነው መውለድ ያለባት የሚሆን አይመስለኝም እኔ ልጅት እንደሆነ እግሬንም አላነሳ ልጅቷን ከተማሪ ቤት ማምጣት ያንተ ስራ ነው የሚሆነው ልጅቷን አዎ እኔ ላመጣ አዎ ሲጀመር እንደዛ ይጣጣውስ ምን አስገባ አንድ በጣም ሞልዳት ዶክተር ልጇ ከባድ የሆነ የልብ ህመም ገጠማት ምን ነው ባንተ አይደለም ከራሴ ጋር በእኔ በኩል የጋብቻ ሁኔታ የማይደረክ ነው ኮማንደር ነው በነፍስ ነው የሚፈልጋት እውነቱን ፍርጥ አድርጌ ነው የምነግረው መሬቱን አከራይቼ አዲስ አበባ ገባሁልሽ አዲስ አበባ ባለቤትህ እርጉዝ መስላ እንድትታይ ይፈልጋል እንዴት ነው ግን ባንዴ ድርስ እርጉዝ መስላ ልትታይ የምትችለው ፖሊሶች ደርሰውብናል አለቃ ምን ማለት ነው ከተማው እንዳለ ፎቶ ያንተ ነው እጃችንን ቢይዙት እንኳን ያንን ውሻ ዶክተር በነፃ አሳልፈን አንሰጣቸው የሚያገኙት አስከሬን ነው እኔን አታውቂኝም ፋኑኤል ዶክተር ፋኑኤል ደውይላት ብሎኝ ነው ምን ፋኑኤል የት ነው ያለው ኮኬ ምነው በሰላም ነው እስር ተደውሎልኝ ነው ምንድነው እሱ ተረጋጊያ ከየት ነው ከፋኑኤል ጋር ነው ጁኒ በእናት ምንድነው ሰላም አይደለም እንዴ አላውኩም እሺ ረጋቢ አሁን ወደ ለመሄድ ነው የሱ ችግር ያልቅምና አንቺ መከራ መብላት አለብሽ እንዴ በእናት እንደዛ አትበል እኔ እኮ አንተን ይከፋል እያልኩኝ አንድም ቀን በችግር ቀን ተገኝቼለት አላውቅም አሁን አንድ ነገር ቢሆን ጓደኛ ባለው እንዴ ሄሎ ትርሱ የት ነሽ ሱቅ ነኝ ሱቅ መጣው በቃሽ መጣው አህዛው ጠብቀኝ በጣም ላናግርሽ ፈልጋለሁ መጣው እሺ እርግጠኛ ነኝ ዶክተር ኮኮም እንደነገረች ነው ወደ አንተ የመጣሁት ይመኑኝ ፕሮፌሰር የዶክተር ፋኑኤልን ህይወት ለመታደግ ማንኛውንም አይነት መረጃ ተቀበለን እርምጃ ለመውሰድ ዝግጁ ነን ግን ምን ደዋያን ለማመን ተቸግሬያለሁ ይሄ ባዘዘው እኛን የማጥመድ መንገድ ሊሆን ይችላል ቆይ ግን ለምን ነው እናንተን የሚያጠምደው ለበቀል በተለይ እኔን እቺ መረጃ ካገኘ ዘሎ ይመጣል ብሎ አስቦ ይሆናል የደዋያን ቁጥር ግን ፈልጓለሁ የደዋው ቁጥር ነገ የለም ቆይ ዶክተር ኮኮብ ጋር ደውላት ዜሮ ምን ሰራንሽ ራይል ቼክአፕ አለባት ሰራተኛዋ ደግሞ ረፍት ወጣለች አንድ ላናግርሽ የምፈልገው ነገር ቆናውራ እዚህ ችግር አለ ቁጭ እሺ ለኔ ግን የምታዝኝልኝ ለምንድን ነው ራይል እንጃ ሳይክ የዋሶ ተመስለኛለህ ከሆንኩኝ ጥሩ ነው ግን እኔ ነኝ ብያለስ ቆይ ግን ለልጅ ፍቅር ብለህ ነው ወይንስ የሴትዮዋን ገንዘብ ለማግኘት ብለህ ነው እንደዚህ አይነት ውስብስብ ጉዳይ ውስጥ የገባኸው ውስብስብ ጉዳይ ምን ነው ተሳሳትኩ አዎ ተሳስተሻል በጣም ተሳስተሻል እኔ ዘር ለማግኘት ስል ነው ውሸታም ነህ ለዘር ብለህ ቢሆንማ ኖሮ አንተ ጋር ችግሩ ስለሌለ ከሌላ ሞለር ትችል ነበር ወይ ራይል ግልጽነትሽ ግን በጣም ደስ ይላል ስለዚህ ለገንዘብ ብለህ ነው አይደል ምን አይነት ገንዘብ ለማግኘት
የዮዲት አባቷ ገና ላልተወለደው ልጅ ኑዛዜ ገብቶለታል። ማን ነው እንደዛ ያለሽ? አንቺ ስታስቢው ገና ላልተወለደ ልጅ ኑዛዜ መስጠት የሚቻል ይመስልሻል? የእውነትም አንተ ሰውዬ ምስኪን ሳትሆን አትቀርም። አሁን እስከኔ የበለጠ አንተ ጉዳይ እያሳሰበኝ ነው። ቆይ ግን ለመሆኑ ሰውየውን ታምነዋለህ? ማንን ነው የማምነው? ዶክተሩና ሁላችሁም አንድ ናችሁ እንጂ አንድ የምነግርህ ሚስጥር ነበረ። የምን ሚስጥር? ለራሴ ስለምፈራ ምንም አልነግርህም። ራሴን ካዳንኩ በኋላ እነግርሃለሁ። ስለማን ነው የምትነግሪኝ? ሽማግሌ ከመላኩ በፊት ቤተሰቦቿን መታወቅ አለብን እያለ ነው። ያለ ስርዓቱ ይሄን ማድረግ ለምን ፈለጉ? ያው እናቴ እኔን ጥላበት ሄደችው ቤተሰቦቿ የዲፕሬሲ ህመምተኛ መሆኑን ካወቁ በኋላ መቀመጫ መቆሚያ ስላሳጣት ነበር። ያ ደግሞ እኔ ላይ እንዲደገም አይፈልግም። ታዲያ ይሄን ከኔ ቤተሰቦች ጋር ምን አገናኘው? የምታገባው እኔን እንጂ እነሱን አይደል? እኔም እንደዛ ብየው ነበር። እሱ ግን አባባል ነው አለ። ጋብቻ ቤተሰብንም ይጨምራል። ያኔ ደግሞ ስትተዋወቂ ያሳየሽውን ነገር እንዳለ መብሰል ነው የቆጠረው። ታዲያ እኔ ይቅርታ ጠይቄያቸዋለሁ አይደል? እኔማ እንዲስታኩፊ ደግሞ እንዴት እንደምታመኝ አንተ ትቀልዳለህ። እኔ ለራሴ ሚሻዬ እንዴት እንደማሳምናት ግራ ገብቶኛል። በዛ ላይ ደግሞ አንተ አይዞሽ፣ ሁሉንም ነገር መስመር እናስይዘዋለን። ኮኮብንም ቢሆን አብረን እናናግራታለን። እንጃ አባትህ ግን ከድሮ የሚወደዱኝ አይመስለኝም። በዛ ላይ ደግሞ ሰላም ለዚህ ቤት። እንዴት ነው? ደህና ነው? እንዴት ነው? በቀን ትገኛለህ እንዴ? አጋጣሚ ሲሆን ሰላም ነው? እንዴት ነሽ? ስራ አሪፍ በይ። ትተዋወቃላችሁ እንዴ? አዎ እንተዋወቃለን። ተወቃ እንዴት አመሹ ማማ? ተዘራ ነኝ። ወየኔ ጌታ እንዴት አመሸ? ደህና ነህ? እግዚአብሔር ይመስገን። ልጄን ማናገር ፈልጌ ነበር ከተቻለ። አሁን እናቷ አጠገቧ ናት። ነገ እኔ ራሴ ደውዬ አገናኝሃለሁ። ቀን ላይ ብቅ ብለህ ብታያትስ? በጣም ደስ ይለኛል ማማ። እግዚአብሔር ያክብርልኝ። ደህና ይደሩ። ደህና ደር የኔ ጌታ። ሰላም እደር። አውቅሽኛል? የለታሪክ አባት ነኝ። አባት ነኝ የሚለውን አባባልህን ብታቆመው ደስ ይለኛል። ወል መቼ ነው ማገኘሽ? እኔ ስፈልግ ባገኘሽ። መቼ ነው የምትፈልጊኝ? መቼ እንደምፈልግህ አላውቅም። ውጭ ሀገር ልሄድ እችላለሁ። ከሄድኩ ደግሞ ሀገሬ የመለሰው አስክሬን ሊሆን ይችላል። ያን ጊዜ አይቆጭሽም? እሺ፣ በኋላ አገኛለሁ።
ሳሪ የጣት ቀለበቴን አይተሻል? ጣት ቀለበት ምን ማለት ነው እሱ? ምንም ፍልስፍና አያስፈልገውም። አይተሻል አላየሽም? ጣትህን ጠይቀው። ምን ማለት ነው ጣትህን ጠይቀው? የንቀት አነጋገር ይመስላል። የሆነ የስራ ሰዓት ነው። ጊዜ መርጠን ብናገር አይሻልም? አእምሮሽ ትክክል አይደለም። በተለይ ሰሞኑ ይሄው ስትነጫነጪ የጣቴን ቀለበት እንኳን ጣልኩት። እኔ ያገኝልሃለሁ። እኔ ያገኝልሃለሁ? ከየት ነው የምታገኝ? ውይ በእናትህ ሰራተኛዋ ምግቡን አዘጋጅታለች። ልጆቹን በጊዜ አብላቸውና ወደ ስራ ሂድ። ቀለበትን ሌላ ጊዜ ያገኝልሃለሁ። በስልኩን አምጪው ለአባቴ ደውልለት። ኧረ ቀስ ቆይ፣ ይቺ ሻህላ እንዳታዳምጠን። ቆይ ሊያት እማዬ ወይ አባቴ ግን ምርጥ ሰው ነው አይደል? ጥሩ ሰው ነው፣ ግን እናትሽ አልወደደችውም። ለምንድን ነው? መልካም ነገር ሲጠላባትስ? እሷ አባቴን ከጣላችሁ እኔም እሷን አልወዳትም። እንደሱ አይደለም ለታሪክ። አንቺም እናትሽን መጥላት የለብሽም፣ እሷም ደግሞ አባትሽን መጥላት የለባትም። እንዲያውም እናትና አባትሽ አብረው እንዲኖሩ አንቺ እናትሽን መጨቅጨቅ አለብሽ ለታሪክ። እኔም እኮ እንደዛ ነው የማስበው። አንድ ላይ እንዲኖሩ ነው የምፈልገው። እውነትሽን ነው ለታሪክ። እሰየኔ ቆንጆ። ምን ሰማሽ እማዬ? እንደው ምን አለበት እትዬን ለቃቅብ ያርጓት? ምን ማለት ነው? እትዬ እንደው ደርሳ ሰውየውን ስታየው ነው ቀንድ የምታበቅል። የምን አባሽ ቀንድ ነው የምታበቅለው? በዘሯ አይደለው። ግድ የሏትም እማዬ፣ ግድ የሏትም። የትዬን ጉዳይ ለራሷ የተውላት። ዘይትና ውሃ እኮ አይገጥምም። ዘይትና ውሃ የሚያቀላቅላቸው ከተገኘማ እንደተስማሙ ነው። ሂጂ አሁን ወደ ስራሽ። አሜሪካማ መሄድ ፈልጋለሁ። እናትሽ ማብራን ብትሄድ ደስ ይለኛል። ትሄዳለች። እንደውም ብዙ ጓደኞቼ ይዛሉ። እናትሽ ፈቃደኛ ከሆነች የምንኖረው አሜሪካን ሀገር ነው። ወይኔ ታድለን። ታሪክዬ በጣም ናፍቀሽኛል። የምትፈልጊው ነገር ካለ በማማ በኩል አሟላልሻለሁ። በጣም ወድሻለሁ። እሺ እኔም በጣም ወዳለሁ። ይላርባንቹ እንደዚህ ነው። እንደው እኮ ወልደህ ቢሆን ልብስ አስተጣጣፉ የሚገባህ ነበር። ኑሮ አይዞህ፣ እግዚአብሔር ሲፈቅድ ትወልዳለህ። ብትወልድ ነገሩ እንኳን አንተ ወንዱ እኔ ሴቷ ሲሄው ወልዳለሁ ብዬ በተስፋ አለሁ አይደል? ነፍሰ ጡር ነሽ እንዴ? ኧረ በስመ አብ በል አንተ። እንደው ከሜዳ ተነስቶ ነፍሰ ጡር ይኮናል እንዴ? ድንግርግር አደረግሽኛ እንዴ? ታዲያ መውለድን ምን አመጣው? አይ እንደው መቼም ቀድሞ ማሰቡ አይከፋም ብዬ እኮ ነው። እሱማ ገበሬም ሊዘራ ሲከጅል ቀድሞ ነው የሚያስበው። እንደሱ ነው የሚባለው። እኔማ ዘር መዝራት እፈልጋለሁ። ቤት ያለ ዘር ያለ ልጅ እኮ ባዶ መሆኑን ይኸው በዚህ ግቢ ያየሁት። ያለ ዘር ይሄ ጥብቆ የማን ሆነና? መቼም ይሄን ጥብቆ ጎልማሳ ለብሰው ምን ነው ለሳለሽ ተዘጋ? ድንቅ ቢለኝ ቢገርመኝ ነው። ምኑ?
እነሱስ እንደው የማንንም ዲቃላ ከሚያሳድጉ የኔን ዘር አሳድገው ቢሆን አይጸድቁም ነበር። እንዴት ነው ነገሩ? ልጅቱ የነሱም አይደለች? እሱ ሚስጥር ነው አንተ። ለሱም ቢሆን ነገሩ እድሜ ለኔ ይበሉ። እኔ ለዚህ ቤት የከፈልኩትን ውለታ እንዲህ በቀላሉ የማይመልሱት። ለዛም እኮ ነው ይሄው ሌት ተቀን ዘርሽን ተኪ እናሳድግልሽ እያሉ ይሄው ሌት ተቀን የሚጨቀጭቁኝ። እሱማ ዘር ከላይ ካልተዘራ መሬት ውስጥ ያበቅላል ብለሽ ነው? አሁን እንኳን እንደው ጥሩ አራሽ አግኝቻለሁ። አራሽ አግኝቻለሁ? አዎ። እንግዲህ ህቅናሻ። ኧረ ይቀናኛል። አንቺ ባልተቤቶቹንና ልጅቱን እኮ አይቻቸውም አላውቅም። አይ እነሱማ እኮ ልጅቷን ይዘው ከኢትዮጵያ ውጭ ወጥተው ነው። አዎ። አይ እንዴ! አይ ጉዲ! አንተ አይ ልቤ! እንዴ! አይ ልቤ! አንተ ምን ይሆንክ ነው? አይ ልቤ! ሾጠኝ! ካልሆነልህ ተነስና ግባ እናረፍ በል። አይ ተይኝ! ኧረ ተይኝ! እንደ ጎታ ፍራሽ በየቦታው ስንዳ ልብ ይዤ አይ ጉዲ! አይ ጉዲ! አይ ጉዲ! አይ ጉዲ! የተገናኘነው ለወቀሳ ነው? ለወቀሳ አይደለም፣ ግን መንገድ ትክክል አለመሆኑን ልነግርህ እፈልጋለሁ። የትኛው መንገድ ነው ትክክል ያልሆነ? የልጄን አእምሮ እየበረስከው ነው። ልጃችን በይ። ቆይ አንተ በሙሉ ልብ ልጄ ነሽ ብለህ ለመቀበል ዝግጁ ነህ? እኔም ልጅነቷን እሷም አባትነቷን ተቀብለነዋል። እኔ አልቀበለውም። አባትነቴን ከውስጥ ትፍቂዋለሽ? እንድፍቀው የሚያስገድደኝ እውነት አለ። ምንድን ነው እውነቱ? እሱንማ ታውቀዋለህ። በእርግጠኝነት ልጅቷ የኔ መሆኗን አረጋግጥልሻለሁ። በምንድን ነው የምታረጋግጠው? ደመ ነፍሴ ይነግረኛል። በቃ ይሄ ነው ማረጋገጫው? ሌላ ማረጋገጫ ካለሽ እቀበለዋለሁ። ለእኔ ብቸኛ ማረጋገጫው የዲኤንኤ ምርመራ ብቻ ነው። አንቺ ካልሽ እሱንም ፈቃደኛ ነኝ። ሁለተኛውን ሰው ማግኘት እፈልጋለሁ። የትኛው ሰውዬ ነው የምትፈልጊው? እሱም አባቷ ሊሆን ይችላል። ሁለታችሁን ካገኘው በኋላ ወደሚቀጥለው እርምጃ የሚሄደው። ሰውየውን ከቻልሽ ከአእምሮሽ ማውጣት ትችላለሽ? ምን ማለት ነው? ከአእምሮሽ ልትፍቂው ትችላለሽ ማለት ሀገር ውስጥ የለም ነው ወይስ ሞቷል? ምንድን ነው አንተ እንደያስጨነቀ? አንቺ ራሄል ምንድን ነው የምሰማው ወሬ? ሚሻ ነገረችሽ አይደለ? ምን ነው ራሄል፣ እንደው ሺህ ጊዜ ብበድልሽስ እንደዚህ ትጨክኛለሽ? ጨክኛ አይደለም ፋንትሽ፣ ተገድጄ ነው። በቃ ሁኔታዎች አስገደዱኝ። አሁን ማን ይሙት ወላጅ እናትሽ ብሆን ያንቺን ዓለም በተባራሪ ሰማ ነበር። ፋንትሽ አሁንም ቢሆን እኮ እናቴ ነሽ። ሽማግሌ ሳይላክ ባውላላ ሜዳ ላይ ድርስ እርጉዝ ሆነሽ ትገኝ። እኔ መቼም ይሄንን አላምንም። እንግዲህ አንድ የሆነ በያ ሁኔት ነው ያለሽው። የገንፎ ህልም ሳይዘጋጅ? አይ ችግር የለም፣ ሁሉም ነገር ተዘጋጅቷል። አንቺ በማርያም እጅ ተይዘሽ ማን ነው የሚያዘጋጀው? የጮኛዬ እናት። ዛሬውኑ ላገኝሽ እፈልጋለሁ። በአባትሽ አጽም አታስወቅሽኝ። የት ነው ያለሽው? አይ አይደለም ፋንትሻ፣ እኔ ማለት ሩቅ ቦታ ነው ያለሁት። እኔ ራሴ ደውልልሻለሁ። ማለት ለትንሽ ጊዜ እኮ ነው። እኔ አላምንም። አጥላይ እውነት
አንቺ እንድታምኚኝ እና ድርጅቴ መምጣት የለብኝም ማለት ነው? መልቀቂያ ልትቀበል ነው አይደል? ለምን ብዬ ነው መልቀቂያ የምወስደው? አንድ ግለሰብ ስለጠላኝ ብቻ ከስራዬ ሊያሰናብተኝ እንደማይችል ታየዋለሽ። እና ልትመለስ? ፕሮፌሰር ነን ይላሉ። የአሰሪና ሰራተኛ ህጉን ጠንቅቀው ያውቁት። ለነገሩ ብትመለስም ስራህን አታገኘው። ሌላ ሰው ተቀጥሮበታል። ለኔም ይሁን ሌላ ዜና የለሽም? ላንተም ይሁን ዜና ፕሮፌሰሩን ፈልገህ ከሆነ የሉ። የት ሄደ? አሁን ወጡ ወደ ዋናው መስሪያ ቤት። ሰላም ዳዳች። ኦኬ ስራ አልገባሽም እንዴ? ሳሪዬ ጋር ሄጄ ትንሽ አረፈድኩ። ቀድመሽ የገባሽ መስሎኛል እኮ። እናንተ ምን በድያችሁ ነው? የት ደረስክ? ከምን ደረስክ እንኳን ብላችሁ ያልጠየቃችሁ? ያው ታውቀው የለ ስራው እኮ ፋታም የለው። እኔማ ሰርጉን ብቻችሁን በላችሁት ብዬ ነበር። ግን ያው የዶክተር ኮከብ እህት ራሄል አንድ ካርድ አታጣልኝም ነበረ። አሁንም ትገናኛላችሁ? በስልክ ነው የምንገናኘው። ትንሽ ሆዷ ላይ ችግር ያለ መሰለኝ። ለማንኛውም አትራቂያት፣ ቅረቢያት። ችግር ላይ ነች። የምን ችግር? እኔ በእናትህ ለማንኛውም ይጥናክል ይቅናት ለዋለህ እንዴ? ይሄ ሰውዬ እዚህ መስሪያ ቤት መመለስ ይላል። የሆነ ነገርማ እናድርሻል። ስለ ራሄል ባወራ ጉዳይ ነው እንዴ? ምን ሆናለች? እዚህ ያልነገርኩህ ነገር አለ። ምን አሞታል እንዴ? ራሄል ድርስ እርጉዝ ነች። ሳትነግረን አገባች እንዴ? እኔ በኋላ እናውራ ብዙ ነገር። ኦኬ ባይ። ምን ሆነ? አልፊት ጥሩ አይደለም። መኪና ውስጥ ግቢና እናወራለን። ግቢ። ምንድን ነው? ምን ሆንኩኝ አልኩሽ? በቃ ተይኝ። ለምንድን ነው የምተውሽ? ክፉ ስለሆንሽ። እኔ ነኝ ክፉ? አዎ። እስቲ ንገሪኝ፣ መቼ ነው ክፉ የሆንኩብሽ? አባቴን እዚህ ቤት እንዳይመጣ አልከለከልሽው? አባቴ አትበይ ብዬሻለሁ ለታሪክ። ከሱ መለየት አልችልም፣ ካለበለዚያ እንደገና አታመማለሁ። ማን ነው ቆይ እንደዚህ ብሎ የመከረሽ? ደውሎልሽ ነበር? እኔ ነኝ የደወልኩለት። እኔ ነኝ የደወልኩት? በማን ስልክ ደወልሽለት? በምርመራ ውጤት የተፈጠረ ችግር አለ? አዎ ችግር አለ። ምን አይነት ችግር? አስጊ ጋር ነገር አግኝቼበታለሁ። የኔ ቆንጆ፣ ቢሆንም ግን ከሕክምና እውቀት በላይ የሚሆን ነገር የለም። አንተ ሰውዬ ነገሩን አወሳሰብከው እኮ። የተፈጠረው ነገር ለምንድን ነው በግልጽ የማትናገረው? የደም ግፊትሽ ሲበዛ ከፍ ብሏል። በሽንትሽ ውስጥ የፕሮቲን ንጥረ ነገሩ ጨምሯል። ይሄ ደግሞ የተለመደ ቢሆንም ያንቺ ግን ትንሽ ጋነን ብሏል። እና ይሄ ነው እንደዚህ ያስጨነቀ? የደም ግፊቱ ከፍ እያለ ከመጣ አመጦ መውለድ ላይ ችግር ያስከትላል። እና አመጠሽ መውለድ የማትቺ ከሆነ በፍጥነት ቀዶ ጥገና ማድረግ አለብሽ። አምጬ ነው የምወልደው። እናንተን አምኜማ ኦፕሬሽን ክፍል አልገባም። እንዴ ራይል፣ ከሳይንስ ውጭማ እኮ መሆን አትቺ። የግድ መግባት ካለብኝ ደግሞ ዶክተር አዋቴ አብራኝ እንድትገባ ፈልጋለሁ። ኖ ራይል፣ ነገሮችን አታበላሽ። እናንተ እስክታበላሽ መጠበቅ የለብኝም። በቃ አንተ ወስደኝ ግን ወሰደኝ።
ሳራ ነኝ። ዶክተር የሚለውን ክብር ምን ነው ዘነጋሽ? ለጊዜው ታካሚዋ እኔ ስለሆንኩ ነው። አሃ ዶክተሯ እኔ ነኝ ማለት ነው? ሊሆን ይችላል። ባጭሩ ተቆራረጥን ብዬ ተስፋ ልቆርጥ ነበር። ላገኝሽ ፈልጋለሁ። ቀለበቱን ፈልገሽው ከሆነ ነገ ሲመጣ ኪስ ውስጥ ከትቼ ልክልሻለሁ። እሱማ እንደውልቋል። እኔ የምፈልገው አንቺን ነው። ትንሽ ከተረጋጋሽ በኋላ ባገኝሽ አይሻልም? የመረጋጋቱን ነገር ለኔ ታይልኝ። እንደዛ ከሆነ ላገኝሽ የምችለው እኔ በምፈልገው ቀን ነው። ቻው፣ እደውልልሻለሁ። ምን ነው ብለሽ ነው ካንቺ አልፈሽ ልጅን እየደወልሽ የምታገናኘው? ነይ እስቲ ረጋ በይ። ምንድነው የምለው? ቆይ ነይ 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 ምንድነው የምረጋጋው? ቁጭ በይ ቁጭ በይ ቁጭ በይ። እንደሱ እኔ በምን ጉልበቴ ነው አባትና ልጅ ከተፋቀሩ እኔ የምለያያቸው? የልጅን ፍቅር ለመቀማት ነው ያለኔ ፍቃድ እያገናኘሻቸው ያለሽው? እውነቱን ልንገርሽ፣ አሁንም ቢሆን አባትና ልጅ እንዲቀራረቡ ፈልጋለሁ። ልትከለከያቸው አትችይም። ይልቅ ለራስሽ እወቂበት። የት አለ? አዘጋጅልኝ አልኩሽን አዘጋጅሽልኝ? አዎ አዘጋጅልሽ። ፍጠኝ ጊዜ ላይ ይኸው አዘጋጅልሻለሁ። ይሄ ሁሉ ብር ግን ለምንሽ ነው? የሶዳ አለብኝ ልከፍል ነው። 1 2 3 4 5 በኋላ አስተካክልሽ እዚህ ጋር የሰሞኑ ሁኔታሽ ግን አላማረኝም። ታክሲ በይ። ውለታ ቢስ ነሽ። እሺ የምን ውለታ? ልጅቷ የለችም ሱቄን ጠብቂልኝ ብለሽ የኔን ስራ ስትሻል ያስመጣሽ። ቤት ሁለሽ ሞተሻል። ወሬኛ ትርሲት መስራቱ ያሽልኝ እንጂ ዴ አንቺ ልጅ በቃ በኋላ አስተካክዩ። በእናትሽ ምን አለበት ከቹ በትክክል ወይ ጸግዬ የቱ ጋር ነው ያለሽው? ይሄው ነው ወጣሁኝ እኮ ወጥቻለሁ። ይሄው እየወረድኩ ነው። መጣ አንተ ግርም ቤት የግየሩም ሰላም ታቀረ ማለት ነው። እርጉዬ ማለቱን ጅብት ይበላብህስ እንክት አድርጎ ይብላው። ምነው እንዲህ ታጣልክ? ተንዶዱ ማነስ ይሆን ተውሃው? እኔ ያልገባኝ ምኑ ነው ያልገባሽ? የጠባይ ሀለ መጥራት ነው። አለቃዬ መርዶ ሳያረዳኝ አልቀር። ያኔ እርጎዬ አንቺን ያረገኝ ኤዲያ እንደ ሽንፍላ እንደው ነገር ሁሉ አልጠራ አለ። ጉዳዩን አጥርቼ ስልክ መታልሻል። አንተው እንዳትዘጋው ነገር አለኝ። አንድች ጎዳላ አለ ያገር የሰው እኔ ላይ አቤት አደፋፈርክ፣ አቤት አደፋፈሩ። ሄሎ፣ ራሔል ጠፍታለች። ምን እያልክ ነው ያለው? ቤቷም ሄጄ አጣኋት፣ ስልኳም ዝግ ነው።